ሃይ ሰላም ነው። እንዴት ናችሁ? ዛሬ ስለራሳችን ዋጋ እናወራለን። ዋጋችን ግን ስንት ነው? እኔ በበኩሌ ራሴን ደግሜ በማሸጥበት ዋጋ ስለገዛሁት ዋጋዬ የትየለሌ ነው፣ ወሰን የለውም። እናንተስ ዋጋችሁ ስንት ነው? የራሳችሁን ዋጋ የሚወስነው እናንተ ራሳችሁን የምታስቀምጡበት ቦታ ነው። ሰዎች እናንተን እንዲህ ናችሁ የሚሏችሁ እናንተ ራሳችሁን እንዲህ ነኝ ባላችሁት መጠን ነው። ብቻችሁን ስትሆኑ ከግርግሩና ከወከባው መለስ ስትሉ እናንተ ለራሳችሁ ስለራሳችሁ የምትነግሩት ምን እያላችሁ ነው? ብዙ ሰዎች ለራሳቸው ያላቸውን ግምት ከሌላ ሰው ሲሰሙት እጅግ ይገረማሉ። እንዴት አወቀኝ ብለውም ሊበሳጩ ወይም ደግሞ ሊደሰቱ ይችላሉ። በራሱ የማይተማመንና ደካማ ነኝ ብሎ ያመነ ሰው በምንም አይነት የጠንካራ ለፈተናና ለችግር የማይበገር ሰው ማንነትና ባህሪ ሊያሳይ አይችልም። ቢያስመስል እንኳ ለጊዜው ነው። በፀሐይ እንደሚጠወልግ ጤዛ እንደ ሳሙና አረፋ አይነት ነው፣ እዚያው በዚያው የሚጠፋ። ከሐሳቡ ወይም ከንግግሩ አሊያም ደግሞ ከተግባሩ ከሶስቱ በአንዱ መታወቁ የማይቀር ነው። ከንግግሩ፣ ከሐሳቡ ወይም ከተግባሩ። የሰው የጸና ዋጋና ክብር የሚመነጨው ከራሱ ከባለቤቱ ነው። የተሰጣችሁን የሰውነት ማዕከላዊ ነጥብ መለኪያ እስካሳታችሁ ድረስ ንዑዳንና ክቡራን ናችሁ። ከምንምና ከማንም በፊት ሰው ለራሱና ለፈጣሪው ታማኝ መሆን አለበት። ከታማኝነት በኋላ የሚቀጥለው ለራስ ክብር መስጠት ይሆናል። እነዚህ ሁለቱ ነጥቦች ማለትም ለራስ መታመንና ለራስ ክብር መስጠት የሰውነት ዋጋ መለኪያ ቁልፍ ጉዳዮች ናቸው። አንተ ራስን የምታከብር ከሆነና ለቃልህ ከተገዛ አንተን አለማክበር በፍጹም አይቻልም። ከተጠራህበት ግብዣ ላይ አለ ስፍራ ብትቀመጥ እንኳ የግብዣው አሳላፊ ታዳሚ ሁሉ እየሰማና እያየ ወዳጄ ወይ ያንተ ዋጋ ያ አይደለም ይህ እንጂ ብሎ ወደፊት ለፊት ያመጣሃል። እኔ እንድነኝ ሳትል አላፊ አግዳሚው ስላንተ ያወራል። ዋጋችሁ ውድ ሲሆን እናንተን ማግኘት እንዲሁ ቀላል አይሆንም። የምትውሉበት ቦታና የምታገኙት ሰው የተመረጠ ነው። ሌላው ይቅርና የተደወለላችሁን ስልክ ሁሉ አታነሱም። ይህንን አንዳንዶች ጥራዝ ነጠቅነት ሊሉት ይችላሉ። እኛ ግን እንዲህ እንላለን፣ ራስን ማክበርና ራስን ማወቅ። ራስን ማክበርና በቃል መገኘት በፍጹም ሌላውን መበደልና መናቅ ሊሆን አይችልም። ይህንን የምንለው በምክንያት ነው። የትም ሁሌም የሚገኙና ዋጋቸውን ያላወቁ ሰዎች ቀና ብለው ከላይ የጠቀስናቸውን አይነት ሰዎች ለማዋረድ ስለሚሞክሩ ነው። ውስጡ የተበላሸ ሰው ወደደም ጠላም የሚያየውና የሚሰማው ስለተበላሸ ነገር ነው። ተሸናፊ ከሆንክ ምድር ላይ ካሉ ትሪሊዮን አማራጮች ውስጥ የሚታይ የሽንፈት ምስል የምትሰማው የሽንፈት ዜና ነው። ይህንን ማስተካከል የሚቻለው ስለ ራሳችን ወይም ሰልፍ ኢሜጅ ያለን የተሳሳተና እጅግ የተዛባ አተያይ ስንቀይር ብቻ ነው። ምክንያቱም የእያንዳንዳችን ዓለም ያለው በውስጣችን ስለሆነ። ያልነቃ ሰው ራሱን በመቀየር ፋንታ ዓለምን፣ ሀገሩን፣ ሰፈሩንና ቤተሰቡን ለመቀየር ይለፋል። ለዚህ የዋ መልእክታችን ራስን ስትቀይር ሁሉም ነገር ይቀየራል የሚል ነው። እነሆ አንድ ታሪክ። የልብስ መሸጫ ድርጅቶች አንዳንድ ሰሞን ታላቅ ቅናሽ ወይም ሴል የሚሉት የአሻሻጥ ስልት አላቸው። በአንድ ወቅት ሰይጣንም ይህን ስልት ለመጠቀም አሰበና የሚሸጠውን ዕቃ ለሴልስ ያቀርባል። በአንድ ረድፍ ክህደት፣ ጥላቻ፣ ምቀኝነት፣ ስርቆት፣ በቀልና ኩራት ተቀምጧል። ትንሽ ፈንጠር ብሎ ደግሞ ተስፋ መቁረጥና የራስን ዋጋ አለማወቅ ለሴልስ ቀርበዋል። የራስን አለማወቅና የተስፋ መቁረጥ ዋጋ ከሌሎቹ ትንሽ ወደድ ብሏል። አንድ ገዢ ወደ ሰይጣን ቀረብ ይልና ምን ነው የራስን አለማወቅና የተስፋ መቁረጥ ዋጋ እንዲተወደደ ሲል ይጠይቀዋል። ሰይጣንም እያዘነ ለኔ እኮ እነሱ ናቸው ውድ ንብረቶቼ፣ ቢቸግረኝ እንጂ ለሴልስ አላቀርባቸውም ነበር በማለት መለሰለት። ራሱን ያላወቀ ሰው ለራሱ ዋጋ አይሰጥም። ለራሱ ዋጋ ያልሰጠ ሰው ደግሞ በቀላሉ ተስፋ ይቆርጣል። ተስፋ የቆረጠ ሰው ደግሞ የሰይጣንና ሰራዊቱ መጫወቻ ነው የሚሆነው። ከዚህ ሁሉ ፈተና ለማምለጥ ብቸኛ መንገድ የራስን ዋጋ ማወቅ ነው። ሰው ሲፈጠር ከፈጣሪው ትንፋሽን የተጋራ ብቸኛ ፍጡር ነው።
አፈር የነበረው ሰው በአፍንጫው ከገባበት የአምላክ እስትንፋስ የተነሳ ሕያውና ክቡር ፍጡር የሆነ ነፃነት ተጎናጸፈ። መላእክት እንኳ የቀኑበት ሰው ዋጋውን ባለማወቁ ወደ ምድር ተጣለ። ዋጋን ያለማወቅ ኪሳራው እጅግ ከባድ ነው። አንተ ማንነትን በሚገባ ካልተገነዘብ ማንም እንዳሻው የሚገዛው የሚዘግነውና አንስቶ የሚጠለው ቀላልና እዚህ ግባ የማትባል ሰው ትሆናለህ። ርካሽን ማንም ይሸምተዋልና ሊያውቁ በማይገባቸው ሁሉ ትታወቃለህ። የትም መቼም ትገኛለህ። ከሳቀው ጋር ስትስቅ ካለቀሰው ጋር ስትቆዝም ማየት ለማንም አይገርምም። ማንነትህ እልም ብሎ ጠፍቶ ዝም ብሎ ሰው ሆናል። እምቢ ማለት ሰው ከሚከበርባቸው አጥሮቹ አንዱና ዋነኛው ነው። እምቢ አልችልም፣ አይሆንም ስትሉ ለምን የሚል ጥያቄን እየፈጠራችሁ ነው። እምቢ ስትሉ የራሳችሁን ሀገርና ድንበር እየሰራችሁ ነው። ማንም የማያልፈው ቀይ መስመር እያሰመራችሁ ነው። እምቢ ስትሉ ዋጋችሁ በአንዴ እጥፍ ይጨምራል። ሀገር ምድሩ ስለ እናንተ እምቢታ ያወራል፣ ይገምታል። በዚሁ ስትቀጥሉ ደግሞ የነካችሁት ሁሉ ወርቅ ይሆናል። ከእምቢታ እኩል የሰውን ዋጋ ከፍ ከሚያደርጉ ነገሮች ምርጡ ጠባይ ማይንድ ሴት ጨርሶ አለመታወቅ ነው። ጨርሳችሁ ካልታወቃችሁ ስለ እናንተ የሚሰቃየው ሰው ይበዛል። በዛውም ልክ ክብራችሁና ዋጋችሁ ሰማይ ይነካል። እምቢ ማለት ዋጋን እጅግ ከፍ ያደርጋል። ቪዲዮውን እስከ መጨረሻው ለተከታተላችሁ እያመሰገንን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በፍቅር እንጋብዛችኋለን። ውድ ተመልካቾቻችን ሰብስክራይብ በማድረጋችሁ ከእናንተ የሚጎል አንድም ነገር የለምና ይህን ከማድረግ ወደ ኋላ አትበሉ። በተጨማሪም የዚህ ቪዲዮ ሀሳብ ለአንድ ለምታውቁት ሰው ሊጠቅም ይችላልና ሼር አድርጉለት። መልካም ጊዜ ይሆንላችሁ። ቻው።